ለ2018 ዓመተ ምህረት ለፍሬሽማን ለምትማሩ ተማሪዎች እንኳን ደስ አላችሁ። ዩኒቨርሲቲዎች መጥራት ጀምረዋል። ሰሞኑን ዩኒቨርሲቲዎች ወደ ግቢ መጥራት የሚጀምሩት መቼ ነው የሚሉ ጥያቄዎች ሲነሱ ነበረ። ለዛሬ የጠሩ ዩኒቨርሲቲዎች ሁለት ዩኒቨርሲቲዎች ጠርተዋል በዚህ ሰዓት ማለት ነው። እነሱን ላጋራችሁ ብዬ ነው። አንደኛው ሐዋሳ ዩኒቨርሲቲ ነው። ሁለተኛው ደግሞ ሀረማያ ዩኒቨርሲቲ ነው። ከዚህ በኋላ እንግዲህ ሁሉ ዩኒቨርሲቲዎች መጥራት ይጀምራሉ። ነገ ከነገ ወዲያ ኢቭን ዛሬ ራሱ ሲጠሩ ሊያመሹ ይችላሉ። ስለዚህ በዛ ደረጃ ራሳችሁ እንድታዘጋጁ አሳስባለሁ ማለት ነው። የሪሜዲያል ምደባም ያው በቅርቡ ይፋ ይደረጋል። ስለዛ ሁላችሁም እየተዘጋጃችሁ መጠበቅ ይኖርባችኋል። ራሳችሁን ደግሞ ከሀሰተኛ መረጃ እየጠበቃችሁ ከተአማኒነት ካላቸው ምንጮች የጥሪ ማስታወቂያዎችን መከታተል ትችላላችሁ። ካልሆነ ደግሞ የዩኒቨርሲቲያችሁ የምትማሩበትን ወይም ደግሞ የተመደባችሁበትን የዩኒቨርሲቲ ኦፊሻል ፔጆች የፌስቡክ ሊሆን ይችላል፣ ቴሌግራም ሊሆን ይችላል። ብቻ እዛ ላይ ፎሎ እያደረጋችሁ ኢንፎርሜሽን ማግኘት ትችላላችሁ። ካልሆነ ደግሞ የእናንተው የመረጃ ምንጭ የሆነው ሃየር ኤዱኬሽን አካዳሚ በቴሌግራም ቻናሉ እንዲሁም ደግሞ አይቲ ማትስ በዩቲዩብ ቻናሉ ለእናንተ ጥሪዎችን ሰብሰብ እያደረገ ያደርሳል ማለት ነው። ስለዚህ ለዛሬ የጠሩትን የሐዋሳ ዩኒቨርሲቲ እና የሀረማያ ዩኒቨርሲቲ የጥሪ ጊዜያቸው ምን ይመስላል ወይም ደግሞ ቀናቶቹ መች ናቸው የሚለውን ሁለቱንም በዝርዝር እነግራችኋለሁ። የሚያስፈልጉ ነገሮችን ከወዲሁ እያሟላችሁ ትጠብቃላችሁ ማለት ነው። እንግዲህ የመጀመሪያው ጥሪ ያደረገው ሐዋሳ ዩኒቨርሲቲ ነው። ሐዋሳ ዩኒቨርሲቲ በ2018 ዓ.ም በመደበኛ የዲግሪ ፕሮግራም አዲስ የተመደባችሁ የቅድመ ምረቃ ተማሪዎች የምዝገባ ጊዜ ጥቅምት 17 እና 18 ጥቅምት 17 እና 18 2018 ዓ.ም መሆኑን ዩኒቨርሲቲው አሳውቋል ማለት ነው። አሁን የምነግራችሁ የታመነ ከራሱ ከሐዋሳ ዩኒቨርሲቲ ፔጅ ነው ማለት ነው። የምዝገባ ቦታ የተፈጥሮ ሳይንስ ተማሪዎች በዋናው ግቢ፣ የማህበራዊ ሳይንስ ተማሪዎች በቴክኖሎጂ ኢንስቲትዩት። ወደ ዩኒቨርሲቲው ስትሄዱ ልትይዟቸው የሚገቡ የ12ኛ ክፍል ፈተና ውጤት ዋናውና ኮፒው፣ ከ9 እስከ 12ኛ ክፍል ትራንስክሪፕት ዋናውና ኮፒው፣ 4 ጉርድ ፎቶግራፍ፣ አንሶላ፣ ብርድ ልብስ እና የትራስ ጨርቅ ማለት ነው። እሱንም መያዝ እንዳትረሱ። ሌላው ደግሞ የስፖርት ትጥቅ ግዴታ ነው ማለት ነው። ስለዚህ ሐዋሳ ዩኒቨርሲቲ ጥቅምት 17 እና 18 ብለዋል ማለት ነው። የተመደባችሁበት ቦታ ወይም ደግሞ የተፈጥሮ ሳይንስ ተማሪዎች በዋናው ግቢ፣ የማህበራዊ ሳይንስ ደግሞ በቴክኖሎጂ ግቢ ወይም ደግሞ ቴክኖሎጂ ኢንስቲትዩት ይሆናል ማለት ነው። ስለዚህ ጥቅምት 17 እና 18 ሁላችሁም ሼር አድርጉ ለ12ኛ ክፍል አልፈው ሐዋሳ ዩኒቨርሲቲ ለተመደቡ። ሌላው ጥሪ ያደረገው ሀረማያ ዩኒቨርሲቲ ነው። ሀረማያ ዩኒቨርሲቲ በ2018 ዓ.ም ይላል በ2018 ዓ.ም የትምህርት ዘመን የከፍተኛ ትምህርታችሁን በሀረማያ ዩኒቨርሲቲ እንድትከታተሉ የተመደባችሁ አዲስ የፍሬሽማን ቅድመ ምረቃ ፕሮግራም ተማሪዎች እንዲሁም በ2017 ዓ.ም የትምህርት ዘመን በሪሚዲያል ፕሮግራም በዩኒቨርሲቲያችን ትምህርታችሁን ስትከታተሉ ቆይታችሁ በሀገር አቀፍ ደረጃ በተሰጠው ፈተና አማካኝ ውጤት 50% እና በላይ ያስመዘገባችሁ ተማሪዎች በሙሉ ጥቅምት 17 እና 18 2018 ዓ.ም ሀረማያ በሚገኘው በዩኒቨርሲቲ ዋና ግቢ በአካል ተገኝታችሁ ሪፖርት እንድታደርጉ እናሳውቃለን ይላል። የሐዋሳ ዩኒቨርሲቲ ሪሚዲያል ያልጠራው ባለፈው ዓመት ሪሚዲያል ስላላስተማረ ነው። ስለዚህ ሀረማያ ዩኒቨርሲቲ የምትገቡት በ2018 ዓ.ም በ2017 ዓ.ም 12ኛ ክፍል የተፈተናችሁ እንዲሁም በ2017 ዓ.ም የሪሚዲያል ትምህርታችሁን ተከታትላችሁ ያለፋችሁ ተማሪዎች ናችሁ ማለት ነው። ጥቅምት 17 እና 18 ሀረማያ ዩኒቨርሲቲ የምትገቡት። ማሳሰቢያ፣ አንደኛ ተማሪዎች ወደ ዩኒቨርሲቲ ውስጥ መጡ የ8ኛ ክፍል ካርድ፣ 9 እስከ 12ኛ ክፍል ትራንስክሪፕት፣ ያጠናቀቃችሁበትን ትራንስክሪፕት እና 12ኛ ክፍል ሰርተፍኬት ዋናውና ፎቶኮፒ፣ 6 ፓስፖርት ሳይዝ ወይም ደግሞ የፓስፖርት መጠን ያላቸው ጉርድ ፎቶግራፎችን እንዲሁም በግል የምትጠቀሙባቸውን እንደ ብርድ ልብስ፣ አንሶላ፣ የትራስ ልብስ እና የስፖርት ትጥቅ ይዛችሁ እንድትመጡ ተብላችኋል። ሌላ ሁለተኛ ላይ የተገለጸው ማሳሰቢያ በተራ ቁጥር 1 ላይ የተዘረዘሩትን የትምህርት ማስረጃዎች እና ፎቶ ስካን አድርጋችሁ በሶፍት ኮፒ ይዛችሁ እንድትመጡ። ስለዚህ በሶፍት ኮፒ ፎቶ አንስታችሁ ይዛችሁን መምጣት ይኖርባችኋል ማለት ነው። ይህም የሚያገለግለው ለኦንላይን ምዝገባ ነው ማለት ነው። ሶስተኛ ተማሪዎች የመኝታ ክፍል ድልድላችሁ የ12ኛ ክፍል መለያ ቁጥራችሁ በመጠቀም በዩኒቨርሲቲው ድረገጽ www.haramaya.edu.ኢቲ በመግባት ማወቅ የምትችሉ መሆኑን እንገልጻለን ይላል። ዩኒቨርሲቲው ጥሪ ካደረገባቸው ቀናት በፊትም ሆነ ዘግይተው የሚመጡ ተማሪዎችን መናስተናግድ መሆኑን ዩኒቨርሲቲው ገልጿል ማለት ነው። ስለዚህ የዶርም አገልግሎት ወይም ደግሞ የደረሳችሁን ዶርም በድረገጹ ነው ማለት ነው። ድረገጹ እዛ ቴሌግራም ቻናላችን ላይ ገብታችሁ ማግኘት ትችላላችሁ። ስለዚህ ሐዋሳ ሀረማያ ዩኒቨርሲቲ
በዚህ መልኩ ጠርተዋል ማለት ነው። ስለዚህ ሁለቱም ሀረማያም ዩኒቨርሲቲ፣ ሐዋሳም ዩኒቨርሲቲ የጠሩት ለጥቅምት 17 እና 18 2018 ዓ.ም ነው። ሌሎች ዩኒቨርሲቲዎችን መጥራታቸው የማይቀር ስለሆነ ራሳችሁን እንዲያዘጋጃችሁ መጠበቅ ይኖርባችኋል ማለት ነው።